አጋጣሚ መልእክት ለአብርሽ አድርሱልኝ። አብርሽዬ በጣም ነው የምወድህ፣ በጣም ነው ማደንቅህ። የእውነት ማለት ነው በቃ ምርጥ ደራሲ ነህ። ነገር ከፈጠርሽ በኋላ በሰላም ልታወሪኛችን ገባሽ? መጀመሪያ የፈጠርሻቸው ነገሮች እኔን በስነ ስርዓት ነበር ያናገርኩ። ምን አገባሽ ብለህ እኮ የጀመርከው? አዎ አያገባሽ። በዚህ ልክ እኔን የመናገር መብት ማንም አልሰጠሽም። ገባሽ? ሲሆን ይሆናል ሲቀር ይቀራል። ከማንም ጋር የመንዘላዘል መብቱ ማን ሰጠ? አልተንዘላዘልኩም። እየነገርኩሽ ነው። ለምን ምክንያቱን እየነገርኩሽ ነው አይደል? ለምን እንደተፈጠረ እየነገርኩሽ ነው። አትደርድርልኝ። ተነጋግረን የጨረስነውን ጉዳይ አትቀልብሰው። በቃ ነገርኩሽ እኮ በቃ ለምን ቀድሜ እንዳገኘኋት ነገርኩሽ። መረዳት ያለ መረዳት ደግሞ የራስሽ ድርሻ ነው። ገባሽ? ሁሌ ምክንያት አያጣም። በቃ አላጣም። አሁን ምክንያት ሰላም ውድና የተከበራችሁ የማርካንት ዩብ ተከታታዮች እንዴት ናችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም። እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ነገር ተከስቼላችኋለሁ። እናንተ ዋው! በነገራችን ላይ ግን እናንተ ስደቡት እኔ አደንቀዋለሁ። የዘመኑ ማኛ ደራሲ ብያለሁ አብርሽዬ። ዋው አንደኛ እና ዛሬ እንግዲህ የመጣሁት አዲስ ኢንፎርሜሽን አለ። እሷን ሹክለላችሁ ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ በተቻላችሁ አቅም አድናቆቴን ለአብርሽ በቃ መልእክቴን ለቡታጀራ ልጆች ምናምን እያረጋችሁ አሰራጩልኝ እና በእናታችሁ አትሳደቡ። የምር ቅመሞች በተቻላችሁ አቅም እንዲሁም አድንቁት። ጎበዝ በርታ በሉት። ሪል ራሱ ቢሆን ለምን ትሳደባላችሁ እንዴ? ሲቀጥል ደግሞ እኛስ እሺ ታውን እንደው እያየን ነው የምንሳደበው። የቡታጀራ ዩቲዩበሮች እኮ ወይ እርስ በርስ አይደማመጡ፣ በቃ ተባልተው ጓደኛ ማቾች ተባልተው ሊያልቁ እኮ ነው። አረ ወገን ዩቲዩብ ተንጫጫ። በዚህ አጋጣሚ መልእክት ለአብርሽ አድርሱልኝ። አብርሽዬ በጣም ነው የምወድህ፣ በጣም ነው ማደንቅህ። የእውነት ማለት ነው በቃ ምርጥ ደራሲ ነህ። የምር እንዴ ፊልም ሰሪዎችን የሚያስቀና ድርሰት ነው የምትሰራው። በቁም ነገር ማለት ደስ የሚለኝ ነገሩ ምን እንደሆነ ታውቃላችሁ? ከዚህ በፊት ከነ ዳኒ ጋር በተፈጠረው ነገር ማለት ነው ያው የማያውቁ ሰዎች በመሀል ጣልቃ ይገባሉ። ግን በጣም ደስ የሚለኝ የሆነ ሰው የሚጎዳዳበት ሲስተም ላይ ሲደርስ በፍቅር ነገሮችን እንዲያልቅ አርግቶ ነው ፊልሙን የሚደርሰው ማለት ነው። እና አለማድነቅ አይቻልም። የእውነት አለማድነቅ አይቻልም። እናንተ ዝም ብላችሁ አትንጫጩ። እኔ ገረመኝ ማለት ነው። የዛን ቀን አይታችኋታል። ነፂ መታ ስታቅፈው ስሯን ቆርጣለች። እኛ ራሱ አረተው እናስብ፣ በደንብ እናስተውል። እጇን ስራውን ቆርጣ ስንት ቀን ሙሉ እጇ ታሽጎ በግሉኮስ ምናምን ግሉኮሱ ራሱ እነ እዩ ቤት ሄደው ሲያስፈራሯት እኮ ግሉኮሱ ራሱ እኮ እጇ ላይ ነበረ። ሲገናኙ ሲተቃቀፉ ምናምን እጇን እያዩዋት ነበረ ማለት ነው። እጇን አይታችሁታል? ገና ከቁስል ስር ተበጥሶ ከቁስል ያልዳነ እጅ እኮ ነው እጇ ማለት ነው። እስኪ የተገናኙ ቀን ቪዲዮን እስኪ እዩት እስኪ በደንብ። ምንም የለባትም እኮ ልጅቷ ማለት ነው። እነ ብሩክ ራስ ተሸውዷል። ግን ማለት ነው እኛ ኢትዮጵያኖች እኮ የዋሆች ነን። የምሩ የዋሆች። እንደ ኢትዮጵያን ግን የዋህ የት አለ? በቃ ላይት እንደዚህ ፊት ለፊት በምናየው ነገር ብቻ የምናምን በጣም የዋሆች እኮ ነን እንዴ። እስኪ አሁን አስቡት፣ ልጅቷ እዛ ጋር ለሱ የሚቆረቆርለት ሰው እንዳለ እሱ ያውቃል፣ ያስባል። ምክንያቱም ኦዲየንሶቹ ለሱ እንደሚቆረቆሩለት በደንብ ነው የሚያውቀው። በይውላ መጣሰስቅ ማለት ነው። ስለሚያውቅ የሆነ ሰው ዛቻ እንደሚያደርስባት ያውቃል። እና እዩ ቤት ድረስ ሄዱ። እዩ እንግዲህ ያሳያትን አንተ ነው የምታውቀው። ልጅቷ እንቅልፍ አልተኛችም። ደወለችለት። አዲስ አበባ ነው ያላት። ለምን እዛ ከተቀመጠች ልጅቷ ለፊልም ብላ ፋራ ሊገላት ነው እና በፋራ ከምትሞት እዚሁ መጣ ያለውን ነገር እንፍታ ብሎ አዲስ አበባ ነው ያላት። አዲስ አበባ ሄደች። በቃ ነፂ የራሱ ረዳት ተዋናይ በጣም ጎበዝ ነሽ። አሁን እናቴ ዩቲዩብሽ እየላቀ በጣም እየወጣ ነው የሚሄደው። ስራ ነው በቃ ስራ፣ ምርጥ ስራ፣ አሪፍ ስራ።
ግን እኛ ኮሜንታተሮች ለምን እናደዳለን? መሳደቡንስ ተውት፣ እንሳደብ። ግን ከልባችሁ የምትናደዱ አላችሁ፣ ከሩታ እኩል የምታለቅሱ አላችሁ። ሩታ ጀግና ተዋናይ ናት። አቡ ጥፊ፣ የትላንቱ ጥፊ እኔ ራሱ እዚህ ጋር ያመመኝ ማለት እዚህ አካባቢን አመመኝ እና ግድ ነው የእሱ በዛ ሰዓት ዶላሩ ነው እንጂ ጥፊ አይታየውም። አብርሽዬና አብርሽን አትስደቡት፣ የምር አትስደቡት፣ አትዘቅዝቁት፣ ምንም አትበሉት፣ ምንም አትበሉት። ምርጥ ሰው ነው። እንባይ እየወረደ ነው ጌታ ቪዲዮ ስናይ ማለት ነው። እኔ ከሀ እስከ ፐ በደንብ ማለት ነገሩን እስኪ ቆይ በደንብ ልይ ብዬ እያየው ነበርና ሳይ እዛ ጋር አንድ በጣም በዚህ ሰዓት ትልቅ የሰራው ስህተት እርስ በርስ ጓደኛ ማቾችን የቡታጅራ ልጆችን አጣላ። ሲቀጥል ደግሞ የብዙዎችን ማንነት አወጣው። ሰው በንግግር ነው ማመን ያለበት እንጂ ሰው በጉልበቱ ማመን የለበትም። በጉልበቱ የሚያምን ሰው እንዳለ አየን። እነ ቡቻ ምናምን እና የሰው ልጅ በፍቅር በንግግር ነው ማመን ያለበት። ከቡታጅራ ልጆች ውስጥ እኔ በጣም የተመቸኝ አንድ ልጅ ነው። አንድ ልጅ ትላንትና ከነማጋ ነው የሰራው ልጅ ናቫስ ነው ሳቫስ። በቃ ምርጥ አመለካከት ያለው ልጅ አየውኝ ከዛ ሁሉ መሀል ማለትና በጉልበቱ የሚያምን ሰው እንዳለ አሳይተናል። እና ድርሰትህ እኔ ተመችቶኛል። አይ ላይክ ኢት በጣም የተመቸኝ ድርሰትህ። በቃ የእውነት ደራሲ አንተንም ተዋናይም አመራረጥህ ምርጥ ሰው መርጠሃል። ሲቀጥል ደግሞ አስተላለቁም ያማረን የሚሆነው የባለፈው ፊልም ማለት ነው ጋሽዬ ነው ጉዳዩን የፈታው። ምክንያቱም እየከረረ ሲሄድ ትልቅ ሰው ገባበት። ያውኑ ደግሞ ምን አለች በልኝ ቤተሰብ ትውውቅ ነው የሚሆነው። ምክንያቱም ኦቨር የከረረ ጉዳይ ስለሆነ የሁለቱም ቤተሰቦች ይገቡበታል። በዛውም ቤተሰብ ትውውቅ ይደረጋል ማለት ነውና አብርሽ እኔ ጌታን ተመችተኸኛል። በጣም ነው የተመቸኝ። በቃ ሁሉንም ቻል፣ ጥፊዋንም ስድቧንም ዋጥ። ምክንያቱም ስራ ነው በቃ። እና ብዙ ልጆች አትንጫጩ። በእርግጥ ለእናንተም ስራ ፈጠራ ነው፣ አሁን ለኛም ይሄው ስራ ፈጠራ ነው፣ እንንጫጫለን። ግን ደግሞ የእውነት የምትናደዱ ሰዎች አትናደዱ። አንዳንዴ እኛ ኢትዮጵያኖች ስሜታዊ ነን። ሰው ሲያለቅስ እናለቅሳለን፣ ሰው ሲስቅ እንስቃለን። እና ከሩታ እኩል የምታለቅሱ ሰዎች አላችሁ፣ ከነፂ እኩል የታመማችሁ ነበራችሁ። እና እኔ ውሸት ምናምን ነገር ከመሰላችሁ የነፂ ነጅ ቪዲዮን በደንብ አድርጋችሁ ቪዲዮን እዩት። እንትኗን ቢያንስ እኮ ሰው አይደለም እንደዚህ ስር ማለት ቀልድ አይደለም። ስር ለመቁረጥ እጇ እንትን ያለ የሆነ ሰው መዛል እንኳን ይታይበታል እኮ። እንዲም ስትል አይታችኋት እኮ እጇ ጥርት ያለ ሸበላ ሸሞንማና የሆነ እጅ ነው። እና ምንም የሆነችው ነገር የለም። ግን በቃ እነ ቡራ ራሱ በጣም እንትን ብለዋል። ግን በጣም የሚያናድደው እነ ይሄ ቡቻ ምናምን ትባሉ ልጆች የሰው ልጅ በፍቅር ነው የሚያምነው፣ በንግግር ነው የሚያምነውና በጉልበታችሁ ነው እናንተ የምታምኑት። እሱ ነገር አይተናል። እና በተቻላችሁ አቅም ለፍቅር ብትተባበሩ፣ ለስራ ብትተባበሩ። እኛ ከዚህ በፊት እኔ ቡታጅራ ስሙን ራሱ የሰማሁት በነ አብርሽ በነ ማርክ ምናምን ነው ስሙን ራሱ እንጂ እኔ ስሙን እንኳን አላውቀውም። ግን ደግሞ ሳቀውም ወይኔ የቡታጅራ ልጆች እኮ ምርጦች ናቸው ተብሎ በየሚዲያው በየቦታው በየእንትን የታወቀው በመተባበር በመስራት በምናምን ነገር ነው። ግን አሁን እናንተ መታችሁ ደግሞ ለካ እንደዚህ ማይነስ ሰው ቡታጅራ ላይ አለ እንደ አስባላችሁ ደብላቅላቅ አርገታችሁት ማለት ነው። እኔ ግን ይዛን ቀን እዩ ምን አሳይታት ነው እንቅልፍ እኔ ማለት በሌላ ነገር እንዳትወስዱብኝ። ግን ለሴት ልጅ እንደዚህ አይነት ነገር ጥሩ አይደለም። የምር ሁላችሁም ውጡ፣ እኔ ብቻዬን አናግራታለሁ ብለ እኔ በራሴ ምን እንዳሳያት ተረድቻለሁ። የምሬን ማለት ነው። ግን ጥሩ አይደለም። አንተም ደግሞ አሁንም ደግሞ እንዳፍቃሪ ትፍጨረጨራለህ በራስ በኩል ማለት። ግን ለሴት ልጅ ከጥፊ ለማታንስ ሴት ልጅ ሌላ ነገር ማስፈራሪያ አስፈላጊ አይደለም። እሷ ስራ ነው እየሰራች ያለችው። በቃ ምንም በሏት ምንም ማርኳት ስራ ነው። ዩቲዩብ ከፍታለች፣ ዩቲዩብን ታሳድጋለች ካላስ። እና በተቻላችሁ አቅም በተለይ እኛ ቅመሞች እኔ አትሳደቡ አልላችሁ፣ እንደሌላው አትሳደቡ ልላችሁ አይደለም የመጣው። ተሳደቡ ግን ማለት ያው ስራችሁ መሳደብ ከሆነ ተሳደቡ ለማለት ፈልጌ ነው። ግን አትናደዱ። ከሚያለቅሱት ጋር አታልቅሱ። ዘራፍ ባለፈው ከዳኒ ጋር እኔ ራሱ ቆይ ለዩቲዩበር ህግ የለም እንደ ያልኩኝ እኮ ከነ ዳኒ ጋር በነበረው ኮንዲሽን
ለዩቲዩበር ህግ የለም እንዴ አልኩኝ። ግን አይታችኋል። እና ደስ የሚለው አስተላለቁ ያማረ ነው የሚሆነው። እና አሁን የተናደዳችሁም የተበሳጫችሁ ምንም ያላችሁም አስተላለቁ ያማረ ስለሚሆን በቃ አስተላለቁ በቤተሰብ ትውቅ ስለሚያልቅ አትናደዱ። የምታለቅሱም አታልቅሱ። የቡታጅራ ዩቲዩበሮችም ተረጋጉ። ገና ፊልሙ ይቀጥላል። ለምን ብትሉ ትላንት ምን አገባሽ ብሏታል። ምንም ባረክ አያገባሽም ስላላት የሚቀጥል ፓርት አለው ማለት ነው። ስለዚህ ያው ነፂን ወደ አዲስ አበባ ትልቅ የጠራበት ምክንያት ያው ፋራ እንግዲህ ሲጃጃል እውነት መስሎት ልጅቷ በሰው እጅ እንዳጠፋ በማሰብ ነው። ምክንያቱም በዚሁ ከቀጠለ እነዩ ሌላ ነገር ታደርጓት ነበረ ልጅቷን ባለማወቅ ማለት ነው። ግን እናንተም ደግሞ የዚህን ያህል መራመድ አልነበረባችሁም። ግን ዞሮ ዞሮ ተራምዳችኋል። ስለዚህ ያለው ቻንስ ወደዚህ ነገር ከገቡ እቺ ልጅ ከስራቸው ማራቅ አለብኝ ብሎ እና ከናንተ ስራ አራቃት። ከዛው ደግሞ ድርሰቱ እየተጻፈ የተወሰነ ጊዜ ይቀጥላል። እስከ ተወሰነ ቀን ይቀጥላልና አብርሽንም አትስደቡት። አብርሽዬ ማኛ እኔ ዘመኑ ማኛ ብያለሁ ጌታን አንደኛ እና ምንም በረታፍን በሉት ደጃፍን በሉት ምን በሉት ስራ ነው። ወጥረ ስራ እኛ እናወራለን፣ አንተ ስራ እኛ እናወራለን። እና ይመችክ ምርጥ ያራዳ ልጅ። በተቻላችሁ አቅም ቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እወዳችኋለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ባይ ባይ። ደግሞ እያየን እንመጣለን።